ውረድ እንውረድ አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው Africa is leading the world in areas that matters for all humanity, and it is time for Africa's leadership role to be recognized and institutionalized. I would like to use this opportunity to lend my voice yet again for Africa to be represented on the UN Security Council with at least one permanent seat and double non-permanent seats. There is no excuse that Africa still lacks permanent representation in the 21st century. The two historic milestones that establishes the common African position on UN Security Council reforms. For 2 decades, Africa has spoken in one voice, demanding justice, equity, and representation in the highest organ of global governance. UN አድሎ ቀጥሏል። ይህን አድሏዊ የሆነ መዋቅር መቀየር አለብን የሚለው አቋም በኢትዮጵያ ብቻ የሚስተጋባ ሰው ሌሎች ነገሮች እያነሱት ነገር ግን በተጽዕኖ ታፍኖ የቆየ ጉዳይ ነው። Together we prevailed. ይህ ትንታኔ ሜዳ ነው። አፍሪካውያን በባርነት ቀንበር ስር በወደቁበት ወቅት ያጡትን የሰውነት ክብርና ማንነትን ለማስመለስ ሲመኙ የአድዋ ድል በመላው ጥቁር ህዝቦች ዘንድ የፈጠረው መነቃቃት ለፓን አፍሪካኒዝም ንቅናቄ መመስረትና መስፋፋት ጉልህ ፋይዳ ሆነ። አፍሪካውያን ከተባበሩ ወደፊት መራመድ እንደሚችሉ ተስፋ ባደረገው መሰባሰብ የቅኝ ግዛት መስፋፋትን፣ የነጭ የበላይነትን መዋጋትና አንድነትን ማጠናከር ተቻለ። የዚህ ንቅናቄ መንፈስና ብርታት የጥቁር ህዝቦች ሁሉ ኃይልና ኩራት የሆነችው ኢትዮጵያ ነበረች። የዚህ አስተሳሰብና እምነት ገፊ ምክንያቱ ኢትዮጵያ በማንኛውም ቅኝ ገዢ ኃይል ያልተንበረከከች ብቸኛ አፍሪካዊ ሀገር መሆኗ ነው። የፓን አፍሪካኒዝም ጉልበት ዛሬ ላይ ከመቀዛቀዝ ወደ ትንሳኤ እየመጣ ይመስላል። አፍሪካውያን የራሳቸውን ጉዳይ በራሳቸው መወሰን እንዲችሉ አፍሪካ በአፍሪካውያን የሚለውን አቋም ኢትዮጵያ በዓለም አደባባይ እየለፈፈች ትገኛለች። የአፍሪካ ድምጽ አንድ ሆኖ በዓለም መድረኮች ላይ እንዲነሳ በዓለም አቀፍ ባለብዙ ወገን መድረኮች ላይ እየገዘፈች ያለችው ኢትዮጵያ እየጠየቀች ነው። እያደገች የመጣችው አፍሪካ ካላት የሰው የተፈጥሮና የባህል ሀብት አንጻር ከዚች አህጉር ውጪ ምንም ነገር እንደማይታሰብ እያስረገጠች ትገኛለች። ጊዜው ያደጉ ሀገራት ፊታቸውን ወደ አፍሪካ የሚያዞሩበት ሆኗል። አፍሪካ አድማጭ እንጂ ተደማጭ፣ ታዛዥ እንጂ ወሳኝ፣ ፈቃድ ጠያቂ እንጂ ተማካሪ ያለመሆኗ ነገር እያከተመ መጥቷል። ለዚህ ደግሞ ኢትዮጵያ እየተከተለችው ያለው ደፋርና ቆራጥ አመራር መሰረት ሆኗል። ዳግማዊ አድዋ የሆነው ታላቁ የህዳሴ ግድብና በግፍ የተነጠቀችውን የባህር በር ለመጠቀም እየሄደችበት ያለው መንገድ ሌላው የፓን አፍሪካኒዝም ማቀጣጣያ ነው። ለዚህም በዚህ ሁሉ ውስጥ ኢትዮጵያ እንደ ሀገር በዓለም አቀፍ ደረጃ ያገኘችውን ተፈላጊነትና ተጽዕኖ ፈጣሪነት ብሎም እየተሳተፈችባቸው ያሉ ባለብዙ ወገን መድረኮችና ያቀረበች ያለውን አፍሪካ ተኮር ሐሳብ የዲፕሎማሲ እንቅስቃሴዎች ሁሉ መመልከት ይቻላል። ይህ ሁሉ ተኝተው የነበሩ የአፍሪካ ሀገራትን የቀሰቀሰና መብታቸውን ፍላጎታቸውንና
ጥያቄያቸውን በድፍረት እንዲያስተላልፉ ያደረገ ድምፅ አልባ መሳሪያ ነው። ለዚህ ነው ኢትዮጵያ ለአፍሪካ እጅግ ዘላቂ የሰላምና የመረጋጋት ብሎም የማደግ ዋና ምሰሶዎች ከሆኑ ሀገራት መካከል ቀደምትና ዋነኛዋ ናት የሚባለው። ከራሷ ከቀጠናው አልፎ ለአፍሪካ ሰላም ከንግግር እስከ ጦር ልኮ የሀገራቱን ሰላም ለማረጋገጥ በተሰሩ ስራዎች ሁሉ ግዙፍ አሻራ ያሳረፈች ሀገር ነች። በተለይም ለውይይትና ለትብብር ቁርጠኝነት ያላት ሀገር እንደመሆኗ መጠን የአህጉሪቱን ሰላም ለማረጋገጥ በሚሰሩ ስራዎች ውስጥ ሁሉ ተፈላጊ ነች። ኢትዮጵያ በተፈጥሮ ያላት ጂኦግራፊካል አቀማመጧ በቀጠናው ሰላም በማስከበር ካላት ጠንካራ ስምና አቅም ጋር ተዳምሮ በአፍሪካ ቀንድ ሁነኛ አጋር እንድትሆን ያስችላታል። ግጭቶችን ከማስታረቅ እስከ ድርድር ማስተናገድ ኢትዮጵያ በቋሚነት ለቀጠናዊ መረጋጋት ከፍተኛ ሚና ትጫወታለች። እንዲሁም ለአፍሪካዊ ችግሮች አፍሪካዊ መፍትሄ በሚል ጠንካራ አካሄዷም ትታወቃለች። ሰላም የእድገት መሰረት በሆነበት አህጉር የኢትዮጵያ ሚና ተምሳሌታዊ ብቻ ሳይሆን ስልታዊ፣ ታሪካዊና አስፈላጊም ጭምር ነው። ለዚህ ነው ሀያላኑ ለአፍሪካ ሰላም መፍትሄ ሲፈልጉ ኢትዮጵያን የሚመለከቱት። ኢትዮጵያ የቡድን 20 አባል ባትሆንም በጉባኤው ላይ ተጋብዛ መሳተፏ ለዚህ አንዱ ምሳሌ ነው። በኢኮኖሚ መግዘፏ፣ በቀጠናው ብሎም በአህጉሩ ያላት ተደማጭነትና እያደረገችው ያለው አስተዋጽኦ ሁሉ የቡድኑ አባል ባትሆንም በጉባኤው ትሳተፍ ዘንድ ያስቻላት ያሟላችው ቅድመ ሁኔታ ነው። ኢትዮጵያ ወደ ቡድን 20 በተጋባዥነት መግባቷ የአህጉርና የዓለም አቀፍ ትስስሯ ምን ያህል መጠናከሩን የሚያሳይ ነው። ከታሪካዊ ኩራት እስከ ዘመናዊ ልማት የተሻገረው የኢትዮጵያ ከፍታ ቡድኑ ከተመሰረተበት 20 ዓመታት ገደማ ጀምሮ በአፍሪካ ምድር የመጀመሪያው በሆነው ጉባኤው የተሳተፈችው ኢትዮጵያ ታዲያ ተሳትፎዋን የአፍሪካ ድምፅ አድርጋዋለች። ቡድኑ 85 በመቶ የዓለምን የሀገር ውስጥ የምርት እድገት፣ 75 በመቶ የዓለም ላይ ንግዶችን፣ 2/3ኛውን የዓለምን ሕዝብ የያዘ ስብስብ እንደመሆኑ ጉባኤው የሚወስናቸውና የሚያነሳቸው ጉዳዮች በሙሉ ከፍተኛ ተጽዕኖ አልያም አስተዋጽኦ ያላቸው ናቸው። በዓለም አቀፍ የፖለቲካ መድረክ ላይ የአፍሪካ ድምፅ ከመቼውም ጊዜ በላይ ጎልቶ በሚሰማበት በዚህ ወቅት የኢትዮጵያ ተሳትፎ የስብሰባ ተሳትፎ ብቻ አይደለም። ኢትዮጵያ ከራሷ አልፋ እያደጉ ላሉ ሀገራት የብድር ጫናን ማቅለል፣ የዓለም መዋቅር መስተካከልና የአየር ንብረት ለውጥ የጋራ አቋም እንዲጸድቅ በመጠየቅ ለሀገራቱ ልሳን የሆነችበት መድረክ ነው። መድረኩን ከአፍሪካ ወደ ኢትዮጵያ ስናጠበው ከዓለማችን ኢኮኖሚ መሪዎች ጋር በትብብር መስራት የኢትዮጵያን ኢንቨስትመንትና የንግድ ዕድል የሚያሰፋ ከመሆኑም ባለፈ ከአውሮፓ፣ ኤስያ፣ አፍሪካና ላቲን አሜሪካ መሪዎች ጋር የተደረጉት ስብሰባዎችና ጠንካራ የዲፕሎማሲያዊ ግንኙነቶች ተሰሚነቷን ያሳድጋሉ። ከራስ ተሻግሮ አፍሪካን ማየት ሲቻል ደግሞ ጠቅላይ ሚኒስትሩ ከአፍሪካ መሪዎች ጋር በመሆን የአህጉሪቱን አጀንዳ በዓለም መድረክ ላይ ማሳየታቸው የፓን አፍሪካኒዝም መንፈስን ያጠናክራል። የቀደመና ያለ ከሰማይ እስከ ምድር የገዘፈ ታሪክ ያላት ኢትዮጵያ በዓለም ፊት የምትገለጽበትን አዲስ ዘመን ጀምራለች። የኃይልና የተፈጥሮ ምስል የሆነው የአባይ ወንዝ በዓለም አቀፍ ደረጃ የአየር ንብረት ለውጥ መከላከል ላይ እያደገ የመጣው ሚናዋ፣ ለዘመናት የተሰራበት የኢትዮጵያ ባህር ኃይል ተቋም ዳግም ወደ ቀደመው ገናናነት መመለሱ ብቻም ሳይሆን ቀጠናዊ በሆነው የምስራቅ አፍሪካ ጂኦፖለቲካና ዋነኛ የባህር ትራንስፖርትና ንግድ እንቅስቃሴ የሰላምና ጸጥታ ዋስትና መሆን በሚያስችለው አቅምና ብቃት መዘመኑ ሁሉ የመግነኗ ስር ነው። እንደ አፍሪካ እየታገለችለት ያለውን ዓለም አቀፍ ጉዳይ በስፋት እየገለጠች ያለችው ኢትዮጵያ ለአፍሪካ ሰላምና መረጋጋት ብሎም የኢኮኖሚ ግስጋሴ እያንዳንዷን መድረክ የምትጠቀም መሆኗ በየስብስቡ እየተገለጠ ይገኛል። በአንጎላ ሉዋንዳ እየተከናወነ ባለው 7ኛው የአፍሪካና አውሮፓ ህብረት የሩብ ምዕት ዓመት የትብብር ጉባኤ ላይ ንግግር ያደረጉት የኢፌድሪ ፕሬዝዳንት ታዬ አጽቀሥላሴ የዓለም የፋይናንስና የጸጥታ ተቋማት ኢፍትሐዊነት ጊዜው ያበቃ በመሆኑ የአፍሪካ ድምፅ ጉልህ ሆኖ እንዲሰማ የሚያስችል ማሻሻያ ስራ እንዲሰራ ጠይቀዋል።
ፕሬዝዳንቱም ሆኑ መሪው ጠቅላይ ሚኒስትር አብይና የአፍሪካ መሪዎችም ጭምር አፍሪካ በተባበሩት መንግስታት የጸጥታው ምክር ቤት ቋሚ መቀመጫ እንድታገኝ ጥሪ ማቅረብ የጀመሩት በዚህኛው መድረክ ብቻ አልነበረም። Africa is leading the world in areas that matters for all humanity, and it is time for Africa's leadership role to be recognized and institutionalized. I would like to use this opportunity to lend my voice yet again for Africa to be represented on the UN Security Council with at least one permanent seat and double non-permanent seats. Thank you. Moreover, Africa also needs to have proportionate representation at the G7, the G20, and similar global forums. There is no excuse that Africa still lacks permanent representation in the 21st century. I will keep working with the African Union and all member states to ensure the representation Africa needs and the justice you deserve, including with 2 permanent members of the Security Council. The 2 historic milestones that establishes the common African position on UN Security Council reforms. For 2 decades, Africa has spoken in one voice, demanding justice, equity, and representation in the highest organ of global governance. This demand, however, continues to be ignored, deferred, or endlessly debated to the detriment of both Africa and the legitimacy of the United Nations itself. You cannot claim to be the United Nations while disregarding the voice of 54 nations. It is not possible. ዩኤን አድሎ ቀጥሏል። ይህን አድሏዊ የሆነ መዋቅር መቀየር አለብን የሚለው አቋም በኢትዮጵያ ብቻ የሚስተጋባ ሰው ሌሎች ነገሮች እያነሱት ነገር ግን በተጽዕኖ ታፍኖ የቆየ ጉዳይ ነው። አፍሪካን ከጸጥታው ምክር ቤት ቋሚ አባልነት ማግለል ኢፍትሃዊና የተባበሩት መንግስታት ድርጅትን ተአማኒነት የሚያሳጣ እንደሆነ ኢትዮጵያ በየመድረኮቿ እየገለጸች ትገኛለች። ኢትዮጵያ የውጭ ግንኙነት ፖሊሲዋ ብሔራዊ ጥቅምን የሚያስቀድም አህጉራትን የሚያስተሳስር በመርህ ላይ የተመሰረተ ነው። በዚህም በክልላዊና ዓለም አቀፋዊ መድረኮች ላይ ድምጿንና ተጽዕኖዋን እያጎላች ነው። የዲፕሎማሲ አያያዝህ ካማረና ራስህን ካከበርክ የማይቀርብህ፣ የማይወድህ፣ የማያከብርህ አይኖርም እንደሚባለው የዓለም ሀያል የተባሉ ሀገራት ከኢትዮጵያ ጋር የመቀራረባቸው ምስጢርም ይሄው ነው። ሲንጋፖር ለዚህ ምሳሌ ነች። የሲንጋፖርና የኢትዮጵያ ትብብር ዋና ዓላማው የአፍሪካን አቅም በኢትዮጵያ በኩል ማሟላትና መገንባትም ጭምር ነው። በሁለቱ ሀገራት መካከል ያለው ጥልቅ ግንኙነት የሁለትዮሽ እድገትን ብቻ ሳይሆን በሁለቱም ቀጠናዎች መረጋጋት ላይ የሚያበረክተው የማይበገር ወደፊት ተኮር ኢኮኖሚ መገንባትም ጭምር ስለመሆኑ አስረጃ ያሻም። የዓለም የኢኮኖሚ ማዕከሏ ሲንጋፖር በምስራቅ አፍሪካ የመጀመሪያ ኤምባሲዋን በኢትዮጵያ ልትከፍት መሆኑ ከኢትዮጵያ ባለፈ ከአፍሪካ ህብረት ጋር በተሻለ ሁኔታ ግንኙነት እንድንፈጥር ስለ አፍሪካ ያለንን ግንዛቤ እንድናሰፋና አዳዲስ የትብብር ዘርፎችን እንድንቃኝ ያስችለናል ሲሉ ጠቅላይ ሚኒስትር ሎረንስ ወንግ መናገራቸው ለዚህ ማሳያ ነው። ዓለም እንደ አፍሪካዊ ኃይል አድርጎ እየተመለከታት ያለው ኢትዮጵያ እያንዳንዱ እርምጃና እንቅስቃሴዋ ሁሉ አፍሪካ ተኮር ነው። ይህች ሀገር ከትላንት እስከ ዛሬ ያለ ፈተና የኖረችበት ያለ ጠላት ያለፈችበት ጊዜ የለም። በፈተና እያለፈች በመከራ እየጸናች የአፍሪካ ብልጽግና ተምሳሌት፣ የአፍሪካ ድምጽ፣ የአፍሪካ ምልክት፣ የጥቁር አብነት፣ የባህልና እሴት የስበት ማዕከል ሆና እየቀጠለች ነው። አሁንም ትቀጥላለች። Together we prevailed. God bless Ethiopia. God bless Africa. I thank you. ውረድ እንውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።